ውድ ቤተሰቦች እንደምን አደራችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር እግዚአብሔር ይመስገን፣ ዋናው እግዚአብሔር ይመስገን ነው። ዛሬ እንደው በገረመኝና በደነቀኝ አንዳንድ ነገሮች ነው የመጣሁት ማለት ነው። እንግዲህ ትናንትና ያየነው ቪዲዮ ሁላችንንም የሆነ ነገር እንትን ብሎናል። ግን ቢሆንም ማለት ነው ስንት ፍትህ የሚያስፈልገው ሰው እያለ ቲክቶክ ላይ ቁጭ ብላችሁ ዩቲዩብ ላይ ቁጭ ብላችሁ ፍትህ 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 ስትሉ ያደላችሁ ልጆች ማለት ነው። በጣም ነው የምታሳዝኑት፣ በጣም ነው የምትገርሙት። ምንም ቢታደርገው ምንም ቢሆን የልጇ አባት ነው፣ እሷ ነች የምትጎዳው፣ እናንተ አይደላችሁ የምትጎዱት። እዚህ ጋር ጥያቄ አለኝ። እንኳን ሌላው ቀርቶ ማለት ነው እንኳን ሌላው ቀርቶ ማንም የሚጎዳ ነገር የለም። ራሷን እና ልጇ ናቸው የሚጎዱት። አብሬሽን አንድ ነገር ብታደርገው ሩታ ማለት ነው። እናንተ ምን ቤት ናቸው? ምን ነው የዛን ጊዜ ያንን ሰዓት አንጥታ ስታስፈለት ሄርሜላ መተት ነው ምንድን ነው አላላችሁ? በመተት አታሳቡ። የሆነ ነገር ሆኗል። እሱ ራሱ የሆነ ፈዟል። መናገር አልቻለም። ሄርሜላን መተውም አልፈለገም፣ መናገርም አልቻለም። ደንግጧል። አለቀ። ባላሰበው መንገድ ነው ይሄ ነገር የተከሰተበት። ምን እንደተከሰተ እራሳቸው ጊዜ ይፈታዋል ብሎ የለም እንዲ ጊዜ ይፍታው። እናንተ ምን ቤት ናችሁ? ፍትህ ፍትህ ፍትህ። እስቲ ለፍትህ ጩሁ ማለት ነው። እኔ በጣም ትገርሙኛላችሁ። አብሶ የኦርቶዶክስ ልጆች እንደዛ አሉሲ ላይ የሚሞቱት የሚቃጠሉት ወገኖቻችን ቤተ ክርስቲያናችን እየነደደች እያያችሁ ፍትህ ለሚገባው ሳሰቱ ፍትህ ለአብርሃም ፍትህ ለአብርሃም ለወንድማችን የት መጥቶ ነው ለአንቺ ወንድም የሆነው? እዚህ ጋር በትወድቂ ዘወር ብሎ አይሽም። አዳሜ ዝም ብለሽ አትልከስከሽ ማለት ነው። ራስሽ ልክስክስ ሁሉ ነሽ። እንደዛ ስታለቅሽ ያደልሽው ጠዋት እንደዛ ስታለቅሽ ያለሽ ስራሽን ማን ይሰራልሽ ነው? ብትደፊ አብርሃም ይደርስልሻል ወይ ሄርሜላ ትደርስልሻለች ወይ ሩታ ትደርስልሻለች? ማንም የሚደርስልሽ የለም። የራስሽን እንትን ነው ማስተካከል ያለብሽ እንዴ። ፍትህ ኧረ ተው እንደው ፍትህ ባለበት ወቁ። እንደው አፋችሁን አትክፈቱ። እኔማ በጣም የምትገርሙኝ ሃይማኖተኛ ነን እንትን ነን የምትሉት አሽቃባጮች ናችሁ የምትገርሙኝ። እናንተ ስለመተት ስለምን ምን አገባችሁ? ድራማ ነው። ድራማው እየተጠናቀቀ ስለሆነ በቃ ድራማቸውን እየሰሩ ነው። እናንተ ይህን ያህል ነገር ሂደው ውይ እስቲ ሰው ለሰው ድራማ እና ገበና ድራማ ሁሉም ኑሯቸውን እየኖሩ አይደል እንዴ? ያንን ድራማ ሲሰሩ የነበረው ስንት ነገር ሲቅንትል ሲባል የነበረው። ስለዚህ ድራማ ነው። ግን ድራማውን እነሱ አልቻሉበትም። ምንም አስተማሪ ድራማ አንትል አላሉም እንጂ ድራማ ነው የተሰራው። ምንም የሚያስተምር ነገር የለውም ይሄ ማለት ነው። ሁለት መስቀል አረገ፣ ሁለት የአንገት ሐብል አረገ። መተት የተሰራበት ነው። በቀደም ለብሰው አልነበር እንዴ? መተት ተሆነ ራሱ እዛ ለመተት ወዘው ለሷም አይሰራም እንዴ? ኧረ ተው እንደ በመተት አትሄዱ። ደግሞ ፍትህ ለሚባለውም ለማይባለውም ፍትህ አትበሉ። ፍትህ ሀገራችን ላይ መሰፈነና እናንተ ሚዲያ ላይ ወጣችሁ ፍትህ የምትሉት እኔ በጣም ነው የምታስጠሉኝ ማለት ነው። እናንተ አሽቃባጮች አማርኛችሁ እንኳን የማይገባው ማለት ነው። ስታሽቃብጡ የምታርጉ ዝም ብለሽ ስራሽን አሰሪ። እስቲ 10 ሳንቲም አንድ ቀን ጦምሽን ብታድሪ ጦምሽን አደልሽ እህቴ ብሎ አብርሃም ያጎርስሻል ወይስ ሄርሜላ ታጎርስሻለች? ቤተሰቦች ድሃ ሆነው ያሳደጉሽ ቤተሰቦች ናቸው በምንም ነገር የማይጥሩሽ። እናትሽ ለዛውም እናትሽ። ሌላውን ተይው። ኧረ እናንተ ሳበዛችሁት። እኔ ለእናንተ ነው ዛሬ ድራማ እንዲሁ ቪዲዮ መስራት የፈለግኩት ማለት ነው። ምን አገባችሁ እንዲህ ስታሽቃብጡ የምታድሩት? እንቅልፋችሁን ተኝታችሁ አታድሩም? ጠዋት በስነ ስርዓት ተነስታችሁ ስራችሁን አሰሩም? ጠዋት ስትነሽ ይህን ጊዜ ስንት ሳህን እየሰበርሽ ነው እየተንገዳገሽ ማለት ነው። ናማዳም እና ውድ ቤተሰቦቼ እንግዲህ አብርሽና ሩታ አንዴ መስተፋቅር አንዴ ምን የምትሉ ሰዎች ማለት ነው በጣም እኔ ተዘርኳችሁ ነው መናገር ያለብኝ። ፍትህ የምትሉ ማለት ነው ፍትህኛ ሀገራችን ላይ እያያችሁ አይደል እንዴ? ፍትህ አለ እንዴ? እንኳን ኧረ ተው አንተዛገብተው እንዲህ ህዝባችሁ እያለቀ ለአንድ አብርሃም ሚዲያ ላይ ለምታውቁት ይህን ጊዜ እኮ አንቺ የምታለቅሽው ማለት ነው ከዛ ከሞቱት ውስጥ አንዱ ወንድምሽ ወይ አንዱ ዘመድሽ ይኖራል።
ስለዚህ ለእነሱ ለወገኖቻችን መጀመሪያ ፍትህ ብንጠይቅ አይሻልም እንዴ? ፍትህ ብንጠይቅ ለእነሱ አይሻልም እንዴ? ፍትህ ካለ ማለት ነው። እና በጣም ትገርሙኛላችሁ። እንደዛ ማልቀስ፣ እንደዛ መሆን፣ እንደዛ የሆነ ያዙኝ ልቀቁኝ ማለት በቃ እኔ ምን ልበላችሁ። እኔ የሌለ ነገር ነው ኢትዮጵያኖች አሁን እየሰራን ያለ ነው ማለት ነው። እነሱ ለብር ሲሏቸው የትም ይሄዳሉ። ይሄ ድራማ ባይሆን ማለት ነው እውነተኛ ቢሆን ኑሮ እንዴት ነው በአንዴ ወደ እንዲህ ተገልብጦ ወደ ሩታ ይሄዳል ብላችሁ ታስባላችሁ? ከመጀመሪያውኑ ስላልተለያዩ ነው። ቢለያዩ ኑሮ በአንዴ እንደዚህ ግርብጥ ብሎ ይሄዳል ብላችሁ አትሰቡ። ሩታ መሬት ብያለሁ፣ እንደዚህ ብያለሁ ካነጋገሩ ራሱ የሆነ በቃ እኔ አንድ ነገር የገለመኝ ምኑ መሰላችሁ? እኔ ሌላውን ተውት፣ እንደዚህ በል ምንድን ነበር ያላችሁ? እሱ በጣም ነው የገረመኝም የደነቀኝም። ማለት የሰው ልጅ እንዴት ነው ካይምሮ ቢሆን እንደዚህ ይላል ብላችሁ ታስባላችሁ እንዴ? ስለዚህ ድራማ ስለሆነ ነው። እና ውዶች አትሞሉ፣ አትበሉ፣ ፍትህ እያላችሁ ስታለቅሱ አትደሩ። በጣም የምትገርሙ ናችሁ። እኔ ፍትህ ለሚጠየቅና ለሚጠየቅ ብታውቁ ጥሩ ነው ብዬ ነው የማስበው ማለት ነው። ስንት ፍትህ የሚያስፈልገው ሰው አለ። እናንተ ታስቃላችሁ። ሚዲያ ላይ ቁጭ ብላችሁ ፍትህ ስትሉ ስታለቅሱ እኮ በጣም የምትገርሙ። እኔ አንዳንዴ ማነች የምትባልና ማነች የምትባል ስማቸውን እኔ መጥራት አልፈልግም። እንደው ለእነሱ አዝናችሁ ነው ወይ ለቻናላችሁ ብላችሁ ይህም ሁሉ ስታለቅሱ አላቅሱ እንደዚህ በሉ ስታሉ የምታውቁት ማለት ነው። እኔ እኮ በጣም የሚገርመኝ ነገር ማስመሰልም እኮ ወግ አለው ማለት ነው። ይህን ጊዜ እኮ የእናትሽ ልጅ አንድ ነገር ሊደርስበት ብለሽ የማታይ በሙሉ እዚጋ መጥተሽ ስታቀመጭ ልታፈያለሽ። እዛ ጋር የእናትሽ ልጅ ምን እንደሚከሰትበት አላየሁሽም ማለት ነው። እኔ እናቴ ለእንትን ብዬ ነው እንጂ እኔ ስንት የሚያስጨንቅ ወገን አለ። ስንት እያለቁ ወገኖቼ ስንት እንትላለን። ስለዚህ እናንተ በልኩ ብኮኑ ጥሩ ነው። ፍትህ ለሚገባውም ለማይገባውም አትለፍልፉ ወታችሁ ማለት ነው። እኔ እኮ ስታለቅስ አለቃቅሶ ደግሞ አንዷ ተነስታ እኔም እውነት ነው የአብርሃም ነገር በጣም ያሳዝናል። ምንድን ነው የሚያሳዝንሽ? ኧረ እባክሽ አንቺ ምን ታዝንለታለሽ? አሉ እኮ ቤተሰቦቹ። አንቺ ምን ቤት ነሽ እና የምታዝንለት? ከወንድሙ ትበልጫለሽ ወይ ከልጁ እናት? ከወንድሙም ከምኑም ከሁሉም ነገር እኮ የልጁ እናት ነች የምትበልጠው። ከዚህ ጋር አንድ ነገር የሚገርማችሁ ነገር ማለት ነው ሁላችንም ከ5 ዓመት በኋላ ያለን እፍረት ለሚስቶቻችንና ለባሎቻችን የምናሳየው ለቤተሰቦቻችን እናሳያለን። አረ ተው። ስለዚህ ከሚስቱ የበለጠ ማንም እንትን ሊለው አይችልም። ድራማቸው ነው። አለቀ፣ በቃ አለቀ። መተት አትበሉ። ምትት ያልጋችሁና እንዲህ ስለ መተት እንዳታወሩ። የምን መተት ነው? እንኳን እኔ እኮ በጣም ገርማችሁኛል። እንደው ፍትህ ልጁን ምን አድርገው ነው? ከልቧ እኮ ነው ደግሞ የምታለቅሰው። ውሸቴን መስሏቸዋል። ከልቧ ምንድን ነው ከልብሽ የሚያስለቅሰው? እኔ ከልብ እንዴት ነው ልቅሶ የውሸት እንትን የሚመጣላችሁ ማለት ነው? የውሸት ማስመሰል የሚመጣላችሁ። እኔ አስመሳዮች ነው የምላችሁ። እኔም እውነቴን ነው የምላችሁ። የሰው ልጅ ሲሞትና የሆነ ነገር ሲደርስበት ነው እንጂ የማለቅሰው በዚህ አይነት እንትን እኔ አላለቅስም። ለምን? ይሄ ድራማ ስለሆነ ደግሞም ከልጁም እናት ማንም የሚበልጥ ስለሌለ ማለት ነው። ከቤተሰቦቹ ማንም የሚበልጥ ስለሌለ እኔ ምን አስጨነቀኝ? የምን ማልቀስ ነው? ስለዚህ ራሳችሁን ጠብቁ፣ ራሳችሁን ተቆጣጠሩ። ለማንኛውም ራስን መቆጣጠር የመሰለ ነገር የለም። ስለዚህ ራሳችሁን እየተቆጣጠራችሁ አንድ ቀን ቢያማችሁ ወይ አብርሃም ወይ ሩታ ወይ ሄልሚላ ሊያድኗችሁ አይችሉም። ሄልሚላ ሳዘነችን እንዴ! ምን ነው ሩታ የዛን ጊዜ ስታለቅስ አላዘናችሁላትም እንዴ? እሷ የእጇን ነው ያገኘችው። ዛዳስን እንትን
አሸዋ ላይ ስንዴ ዘርታ ስንዴ ልታገኙ እንዴ? ስንዴ ልታመርት ነው እንዴ የምትፈልጉት እንዴ? እንክርዳድ ዘርታ ስንዴ ልታመርት ነው እንዴ የምትፈልጉት? እሷ እኮ እንክርዳድ ነው የዘራችው። ምንም የሚያስተምሩን ነገር የለም። በዚህ ጋር ማንም የሚያስተምረን ነገር ትምህርት የለም። ሁሉም ለህፃናቶች በጣም አስከፊ የሆነ ትምህርት ነው እየሰጡ ያሉት ማለት ነው። ይሄ ትምህርቱም ወይም ምንም የሚያስተምር ነገርም የለውም። እውነቴን ነው የምላችሁ። ስንት ህፃናቶች አሁን ሚዲያ ላይ ነው የምታገኟቸው። ስለዚህ ይሄ ትዳር ሌላ ወንዶቹም እኮ እኛ ሚስታችንንም ብንፈታ ሌላ ሴት ይፈልገናል ነው የሚሉት። ስለዚህ ምንም ይሄ ትምህርትም ሆነ ምንም ሆነ ሊያስተምረን አይችልም። የሩታም ሆነ የሄርሜላ የአብረሽም ሆነ የማናቸውም ትምህርቱ ነው አያስተምረንም። ወጥተው የሚሳደቡትም እህቱም ሆነች የእሷ እህትነትም ምንም